ይህ ታሪክ ሰላማዊ ከሆነው የሰላም መምህርነት ወደ ምህረት የለሽነት ተቀየረ። አንድ ሰው የሚተርክ ታሪክ ነው። ቀደም ብሎ ጦርነትን አጥብቆ የሚጠላ ፊዚክስ መምህር ነበር። አንድ ቀን ግን በህይወቱ ውስጥ የተፈጠረ አንድ አስደንጋጭ ክስተት ከጨዋ መምህርነት ወደ አውሬነት ለወጠው። ከዚያም ርህራሄ የሌለው ተኳሽ ለመሆን ተገደደ። ፊልሞቻችንን ከወደዱ ላይክ ማድረግ እንዲያበረታቱ፣ ለቀጣይ ቪዲዮ እንዲመጣሉት ሰብስክራይብ እና ሼር ማድረግ ቻናላችን ቤተሰብ እንዲሆኑ ጋብዙታለን። ታሪኩ የሚጀምረው እጅግ ሰላማዊ በሆነው የዩክሬን ግዛት ነው። በዚህ አካባቢ አንድ ትንሽ ጎጆ ውስጥ የሚኖሩ ባልና ሚስት ነበሩ። የባሉ ስም ማይኮላ ሲሆን የሚስቱም ስም ናስቲያ ይባላል። ማይኮላ አስተማሪ ሲሆን በአቅራቢያው በሚገኝ ትምህርት ቤት ውስጥ ለሚገኙ ልጆች የፊዚክስ አስተማሪ ነበር። በጣም ጥሩ አስተማሪ በመሆኑ ሁሉም ልጆች በእርሱ ደስተኞች ነበሩ፣ ስሙ ኢቫን ከተባለ ተማሪ በስተቀር። ኢቫን በጣም አስቸጋሪ ጠባይ ያለው ልጅ ነበረ። ማይኮላን ለማዋረድ ያገኘውን ሁሉ እድል ይጠቀም ነበረ። አንድ ቀን ማይኮላ ትምህርት ቤት ውስጥ እያለ ሩሲያ ዩክሬን እንዳጠቃችና በዩክሬን ውስጥ ብዙ ቦታዎች እንደያዘች አወቀ። የዛን ቀን ምሽት ማይኮላ ወደ ቤት ሲመጣ ሚስቱ ናስቲያ እርጉዝ መሆኗን አበሰረችው። በጦርነት ወሬ የረበሸው ልባቸው በዚህ ተጽናና። ሁለቱም በጣም ተደስተው ይህን መልካም ዜና አብረው አከበሩ። በማግስቱ ጠዋት ማይኮላ ሚስቱን ተሰናብቶ ወደ ስራ ሄደ። ነገር ግን በመንገድ ላይ ሳለ ሁለት የተጠቁ ወታደሮች ተመለከተ። ሁኔታው አጠራጣሪ ቢሆንም ማይኮላ ብዙ ትኩረት አልሰጠውም። መንገዱን ቀጥሎ በፍጥነት ወደ ትምህርት ቤት ደረሰ። ነገር ግን ወደ ትምህርት ቤት ሲገባ ያልጠበቀው ነገር ገጠመው። ሙሉ ትምህርት ቤቱን ባዶውን አገኘው። ወዲያውኑ ሩሲያን ከተማ እንደያዘች የሚገልጽ ዜና በቴሌቪዥን ተመለከተ። ቅድም መንገድ ላይ ያያቸው ወታደሮች በትክክል ሩሲያውያን መሆናቸውንም ተገነዘበ። ይህን ሲያስብ ብቻዋን ስለተዋት ነፍሰ ጡር ሚስቱ ተጨነቀ። ልቡ በድንጋጤ እየመታ ወዲያው ወደ ቤቱ ወረጠ። ማይኮላ ወደ ቤት ሲደርስ ግን ዘግይቶ ነበረ። እነዚያ ሁለት ወታደሮች ሚስቱን ክፉኛ እየደበደቡ አየ። ሚስቱን ለማዳን ቢሞክርም ማዳን አልቻለም። ጭራሽ እሱን ደርበው ደበደቡት፣ ረገጡት። ማይኮላ ሚስቱን ነፍሰ ጡር በመሆኗ እንዴት አዋት ቢነግራቸው ወታደሩ ግን አልሰማውም። ትንሽ ከደበደቡት በኋላ የማይኮላን ቤት ፈትሸው በእሳት አጋይተው ሄዱ። ናስቲያ ቤቱ ሲቃጠል ብዙ የደከመችበት ጎጆዋ ሲወድም ስታይ ፊቷ በንዴት ወደ ቀይ ተለወጠ። ከወደቀችበት ድንጋይ አንስታ ልትበቀላቸው ስትሞክር ከወታደሮቹ አንዱ ተኮሰባት። ነፍሰ ጡሯ ናስቲያ ወዲያውኑ ተመታ፣ ዝርግፍ ብላ ወደቀች። አልተነሳችም፣ ሞታለች። ናስቲያ ማይኮላ ሚስቱ በፊት ውስጥ ሞት አይቶ መቆም አልቻለም። ሚስቱንም ያልተወለደ ልጅንም በጨካኝ ወታደሮች አጥተዋልና። ከጥቂት ሰዓታት በኋላ ሁለት የዩክሬን ወታደሮች ወደ ማይኮላ መጡ። በድርጊቱ እያዘኑ ሚስቱን በክብር እንዲቀብራት ረዱት። ከናስቲያ ሞት በኋላ የማይኮላ ህይወት ሙሉ ለሙሉ ተበታተነ። አሁን ቤት የሚገባበት ህይወትም ቤተሰብም የለውም። ማይኮላ የበቀላ እሳት ውስጥ እየነደደ ነበር። እነዚያ የሩሲያ ወታደሮች በማንኛውም ዋጋ መግደል እንዳለበት በራሱ ቃል ገባ። ይህን ለማድረግም የዩክሬን ጦር ለመቀላቀል ወሰነ። እነዚያ ሁለት የዩክሬን ወታደሮች ማይኮላን ይዘው ወደ ጦር ካምፓቸው መጡ። ነገር ግን የካምፑ አዛዥ ኮሎኔሉ ማይኮላ ሰላይ ቢሆንስ ብሎ በመጠራጠር ጦሩ እንዲቀላቀል አልፈቀደለትም ነበር። ማይኮላ ግን በእልህና በቁጭት ታሪኩን በሙሉ ነገረው። የሩሲያ ወታደሮችን ማጥፋትና ይህችን ሀገር ነፃ ማውጣት እንደሚፈልግ በአጽንኦት አስረዳው። ኮሎኔሉም ይህን ሲሰማ አንድ ድል ሊሰጠው ወስኖ ስልጠናው በማግስቱ አስጀመረው። አሁን ማይኮላ ተራ ሰው ስለነበር በስልጠና ወቅት ብዙ ችግሮችን ያጋጥሙት ነበረ። ጋንታ መሪው ማይኮላን መሳሪያ እንደሚገጣጠም እንዴት እንደሚፈታ አስተማረው። ነገር ግን ማይኮላ የለመደው ወረቀትና እስክሪብቶ ጠመኔ ነበርና ሊገባው አልቻለም። በካምፕ ውስጥ ብዙ ሰዎችም ይህ መምህር ጥሩ ወታደር መሆን አይችልም እያሉ ይሳለቁበት ነበር። እሱ ግን በቀሉን እያሰበ ምንም ተስፋ ሳይቆርጥ ስልጠናውን ቀጠለ። አንድ ቀን ምሽት ማይኮላ ለጓደኞቹ በስሙ እንዳይጠሩት በሰው ምትክ በክሩ ስሙ ሬቨን ብለው እንዲጠሩት ነገራቸው። ይህን ሰው ሁሉም ይሳለቁበት ጀመር። ማንም ወታደር ይህን ስም በቀላሉ አያገኝምና። ሆኖም ማይኮላ በዚህ ጉዳይ ልብና ግድ ሳይሰጠው ስልጠናው በብቃት ቀጠለ። አንድ ቀን ኮሎኔሉ የሩሲያ ስናይፐር ተኳሾች ቁጥራቸው እንደበዛና ይህንም ለመመከት ብዙ ስናይፐር ተኳሽ እንደሚያስፈልግ ለወታደሩ ነገራቸው። በቡድን ውስጥም ስናይፐር መሆን የሚፈልግ እና የሚችል ሰው ካለ ጠየቃቸው። ነገር ግን ፈተና ነበረው። አይን ጨፍኖ መሳሪያ መገጣጠም። ይህን ችሎ ስናይፐር ተኳሽ መሆን የሚፈልግ ማን ነው ሲል ጠየቀ። ከመሃል ማይኮላ እኔ እችላለሁ አለ። ይህን ሲል ሁሉም ተሳለቁበት። ምክንያቱም መሳሪያ መፍታትም ሆነ መቅጠም በደንብ አይችልም ብሎ ያሰቡ ስለነበር። ኮሎኔሉ አንተ ዝግጁ አይደለም አለው። ማይኮላ ግን ራሴን ለማራገጥ አንድ እድል ብቻ ነው የሚያስፈልገኝ፣ ይህንን በ20 ሰከንድ ውስጥ አድርጋለሁ ብሎ አለ።
ይህንን የሰማ ኮሎኔል መሳሪያውን ጠረጴዛው ላይ አስቀምጦ ማይኮላ ወደፊት እንዲመጣ አዘዘ። አሁን ራሱን ለማረጋገጥ ማይኮላ አይኖቹን ጨፍኖ ሽጉጡን በፍጥነት ፈቶ መልሶ ገጣጠሙ። ይህን ለማድረግ የፈጀበት 18 ሰከንድ ብቻ ነበር። አሁን የማይኮላን ፍጥነት ለማየት ሁሉም ሰው ተደንቆ ይጠብቃል። ባልጠበቁት መንገድ ማይኮላ ችሎታውን አሳየ። ሌላኛ ፈተና ቀጠለ። ለሁሉም አዲስና ዘመናዊ መሳሪያ ሲሰጡ፣ ለማይኮላ ግን አሮጌ ሞዴል መሳሪያ ተሰጠው። ይህን ሲመለከት ማይኮላ ዘመናዊ መሳሪያ እንደሚፈልግ ቢነግራቸውም በዚህ እንድትቆይ ተወስኗል። የተሻለ ከፈለክ ራስን በደንብ አሳይ ብለው መመሪያ ሰጡት። ሌላው አማራጭ ስላልነበረው ማይኮላ የመሪውን ትዕዛዝ ተቀበለ። አሁን የስናይፐር ስልጠና ተጀምሯል። በስልጠና ወቅት ኮሎኔሉ ተኳሽ ፊት ምንም አይነት ነገር ቢፈጠር ከቦታው አንድ ኢንች እንኳን መንቀሳቀስ እንደሌለበት እና ወደ ኢላማ ብቻ መነጣጠር እንዳለበት መመሪያ ይሰጣል። ሊያለማምዳቸውን በመካከላቸው እየገባ ይተኩስባቸዋል፣ ይረብሻቸዋል። ከቦታ የሚንቀሳቀስ ተኳሽ ከዚህ ስልጠና ይወገዳል። የማይኮላ ተራ ሲደርስ ግን ከቦታ ምንም አልተንቀሳቀሰም። ኢላማውንም ብቻ ጠብቆ ነበር። በሚቀጥለው ስልጠና ተኳሹ ኢላማውን አንድ ጊዜ ብቻ ያዋል። ከዚያም አይኖቹን ይሸፍናሉ። ተኳሹ የኢላማውን ቦታ መገመትና መተኮስ አለበት። የተቀሩት ሰዎች ይህንን ፈተና አለፉ። ነገር ግን ማይኮላ ይህንን አላሳካም። ምክንያቱም ያለው መሳሪያ በጣም ያረጀና የድሮ ሞዴል ስለነበረ ይህንን ግዳጅ ለመፈጸም አስቸጋሪ ነበር። የመጨረሻው ስልጠና ለተኳሾች በጣም የበለጠ ከባድ ነበር። ምክንያቱም ኢላማቸውን በሌሊቱ በቃጠለው ብርሃን መተኮስ ነበረባቸው። ሁሉም ወደ ኢላማቸው ያነጣጠሩ፣ ነገር ግን ማንም ኢላማውን መምታት አልቻለም። ሁለተኛ ሙከራ ላይ ማይኮላ የነበልባሉን ብርሃን፣ የነፋሱን አቅጣጫና የኢላማውን ርቀት የቀድሞ የሂሳብ እውቀቱን ተጠቅሞ በስሌት ተስልቶ በአንድ ጥይት መታው። ኮሎኔሉ በጣም ተደንቆ የሚፈልገውን የኮድ ስም ሰጠው፣ ሬቨን። ተበቃዩ ሬቨን የስልጠናውን ውጤት ሲመጣም ኮሎኔሉ ማይኮላን ሰላም ተሰጠው እና ይህን ፈተና በብቃት እንዳለፈ ነገረው። ከጥቂት ቀናት በኋላ ኮሎኔሉ ወደ ተልእኮ ለመሄድ እቃውን እንዲጭን ነገረው። የመጀመሪያ ተልእኮ አንዳንድ የሩሲያ ወታደሮች የቼክ ፖስት ወይም የፍተሻ ጣቢያ መያዛቸውን የሚገልጽ ዜና ደረሰ። ብዙም ሳይቆይ የማይኮላ ቡድን ቦታው ላይ ደረሰ እና ኢላማቸውን አዘጋጁ። እዚህ የሩሲያ ወታደሮች መኪና እያስቆሙ በውስጡ ያሉትን ሰዎች እንዲወጡ የማስገደድ ፓስፖርታቸውን ወስደው መኪናውን በሙሉ ይፈትሹ ነበር። እዚህ የሩሲያ ወታደሮች መኪና እያስቆሙ በውስጡ ያሉትን ሰዎች እንዲወጡ የማስገደድ ፓስፖርታቸውን ወስደው መኪናውን ሙሉ ለሙሉ ይፈትሹ ነበር። ወታደሮቹ እናንተ መሄድ ትችላላችሁ ይሉና ፓስፖርቱን ግን አይሰጧቸውም ነበር። መንገደኞቹ ሲቃወማቸው፣ ወታደሮቹ ግን እነሱን መደብደባቸውን አላቆሙም። ይህን ግፍ ያዩ የዩክሬን ወታደሮች ወደ ሩሲያ ጦር ጥይታቸውን እያዘነቡ ነበር። በዚህም ግዳጅ አንድም የሩሲያ ወታደር አልቀረም፣ ሁሉም ተገድለዋል። የመጀመሪያ ተልዕኳቸውም በዚህ መልኩ በድል ተጠናቀቀ። ከተልዕኮ በኋላ ሁሉም ወደ ጣቢያ ተመለሱ። ማይኮላ ግን ብዙ ባልደረቦቹ በጣቢያው ውስጥ እንዳልነበሩ ተመለከተ። ሲጠይቅም ሌሎቹ ሁሉ ወደ ሌላ ተልዕኮ እንደሄዱ ተነገረው። በማግስቱ የማይኮላ ባልደረቦች በተልዕኮ ውስጥ መገደላቸው አወቀ። ሁሉም በሩሲያ ስናይፐር ተኳሽ ተገድለዋል። የዚህ ተኳሽ ስም ሴሪ ይባላል። ሴሪ የሩሲያ አደገኛ ተኳሽ ነበረ። ጥቂት ቀናት አለፉ። ማይኮላ ከባልደረቦቹ ጋር ወደሚቀጥለው ተልዕኮ ሄደ። ከተወሰነ ጊዜ በኋላም የሩሲያ ወታደሮች እዚያ ደረሱ። ማይኮላ ግን ያልጠበቀው እንግዳ ሰው አየ። ኢቫን የማይኮላ ተማሪ ወደ ሩሲያ ጦር ሰራዊት ተቀላቅሎ ሀገሩን ወግቶ መጥቷል። እሱን ተክሼ ከምገለው ብሎ ተቀበሩት ፈንጂዎች አንዱን አፈነዳው። አንድም ሰው አልቀረም። ሁሉም ተረፍርፏል። እዚህ ላይ ኮሎኔሉ ስለ ኢቫን ሞት ማዘን እንደሌለበት ለማይኮላ ነገረው። ምክንያቱም ኢቫን የሩሲያ ወታደር ነውና የራሱም ውሳኔ ነበረ። ተልዕኮን ከጨረሱ በኋላ ሁሉም ወደ ሰፈራቸው ተመለሱ። ኮሎኔሉ ለማይኮላ የቤተሰቡን ፎቶ አሳይቶ በቤተሰቡ ውስጥ 3 ሰዎች እንዳሉ ነገረው። ሁለቱም ሴቶች ልጆች አባታቸው ወታደር መሆኑን እንደማያውቁ ነገረው። ማይኮላም ስለ ታሪኩ ለኮሎኔሉ አጫወተው። የሩሲያ ወታደሮች ሚስቱን እንዴት ያለ ርህራሄ እንደገደሉበት፣ ያላየውም ልጁ እንዴት እንደነጠቁት ነገረው። በማግስቱም ጠዋት ሁሉም ወደ ቀጣይ ተልዕኳቸው ሄዱ። ይህ ተልዕኮ በጣም አስፈላጊ ነበረ፣ ምክንያቱም የሩሲያ ጦር አንድ ክፍል በዚህ መንገድ እንደሚያልፍ ስለተነገራቸው ነው። ኮሎኔሉ እና ማይኮላ በፍጥነት ቦታው ላይ ደርሰው ቦታቸውን ያዙ። ከጥቂት ጊዜ በኋላ የሩሲያ ጦርን የሚጠብቁ 2 ጠበቃዎችን አየ። ማይኮላ ከአንዱ ጋር ወታደሩ የማይኮላ ሚስት ናስቲያን የገደለው ወታደር ነበረ። እሱ የማይኮላ ትክክለኛ የግል ኢላማ ነበረ። ማይኮላ ለመተኮስ ፍቃድ ቢጠይቅም ኮሎኔሉ ግን ትዕዛዝ አልሰጠውም ነበረ። ማይኮላ የሚስቱን ገዳይ አይቶ መታገስ ስላቃተው የመሪውን ትዕዛዝ ጥሶ የሚስቱን ገዳይ ተኩሶ ገደለው። በዚህም የሩሲያ ስናይፐር ሴሪ ቦታቸውን በተኩሳቸው አቅጣጫ አወቀ። የሩሲያው አደገኛው ስናይፐር ሴሪ እዛው አድፍጦ ነበርና ኮሎኔሉን ግንባሩን ብሎ በሳው። ማይኮላ በዚህ ስህተቱ መሪውን እንደገደለ አወቀ። ለመከላከል ቢሞክርም ጦሩ ስለነቃበት ምንም ማድረግ አልቻለም። የኮሎኔሉን አስክሬን አንስቶ እየጎተተ ከቦታው ወደ ኋላ ፈገፈገ። ብዙም ሳይቆይ ከጠላት አካባቢ ወደ ጦር ሰፈሩ ተመለሰ። ማይኮላ በኮሎኔሉ ሞት በጣም አዝኖ ራሱን እያወቀሰ ነበረ። ሴሪን ገሎ የኮሎኔሉን ሞት እበቀልለታለሁ ብሎ ማለት። ብዙም ሳይቆይ ማይኮላ የሁለት ሩሲያ ተኳሾችን ዜና አገኘ። ወዲያውኑ ወደ ቀጣይ ተልዕኮ ቦታው ላይ ደርሶ ኢላማውን አወጣ። ብዙም ሳይቆይ አንዱን ተኳሽ ገደለ። ነገር ግን በዚህ ተኩስ ውስጥ ማይኮላ ራሱን በጥይት ተመታ። ተስፋ ሳይቆርጥ በቁስሉ እየተሰቃየ ቢሆንም እንደምንም ሌላኛውን የሩሲያ ተኳሽ ገደለው። አሁን ከቁስሉ እያገገመ ሳለ ከሰራዊቱ ሻለቃ ስልክ ተደውሎለት ኮሎኔሉን የገደለው ተኳሽ አግኝተናል ሲል ለማይኮላ ነገረው።
ሜጀር ስለ ሩሲያ ተኳሽ ስልት ለጦሩ ማስረዳት ጀመረ። የስናይፐሩ ስም ሴሪ እንደሆነና በሩሲያ ምድር ውስጥ አደገኛ ተኳሽ እንደነበረ ተናገራቸው። ሴሪ በዩክሬን ውስጥ በጣም አቅም ያላቸው 16 አመራሮችን ገሏል። እሱን መገመት ከባድ እንደሆነም ይነግራቸዋል። ሻለቃው ሴሪ ብዙ ጊዜ አቋሙን የማይለውጥ ተኳሽና ጽኑ እንደሆነ ይነግራቸዋል። አሁን እነዚህ ሁሉ የዩክሬን ጦሮች ሴሪን ለመግደል በሁለት ቡድን ሆነው እቅድ አውጥተዋል። በእቅዱ መሰረት የመጀመሪያ ቡድን ፊት ለፊት ያጠቃሉ፣ ሁለተኛ ቡድን ከኋላውን ያጠቃል። ይህም ስልት በመጠቀም ማይኮላ ወደ ህንፃ ውስጥ ገብቶ ሴሪን ይገላል የሚል እቅድ ተያዘ። ሁሉ ነገር ካቀዱ በኋላ ሁሉም ወደ ቦታው ሄዱ። ቦታው ላይ ከደረሱ በኋላ ሁሉም ተኳሾች ቦታቸውን ይዘው ኢላማቸውን አዘጋጁ። ማይኮላም ሁለት የሩሲያ ወታደሮችን ባየበት ህንፃ ውስጥ በጸጥታ ገባ። ሁለቱንም ጊዜ ሳይሰጥ ገደላቸው። ከዛ ቀጥሎ የማይኮላ ቡድን የማይኮላ ምልክት እንዳገኙ ወታደሮችን በሙሉ ገደሉ። በዚህ መሃል የሩሲያው ስናይፐር ሴሪ የሆነ ችግር ተሰማው። ስለዚህ አንድ ተኳሽ ቀድሞውኑ ወደሚገኝበት የህንፃው ጣሪያ ወጣ። ወደ ላይ ሲወጣ ግን ተኳሹ መሞቱን አየ። አሁን የዩክሬን ወታደሮች ከሁለት አቅጣጫ እንደከበቡት ተገነዘበ። ከሩሲያ ካምፕ ተጠባባቂ የጦር ቡድን እንዲልኩለት ግንኙነት ቢያደርግም ቡድኑ እስኪደርስ ድረስ ሌላ 10 ደቂቃ ይወስዳል ብሎ ነገሩት። ይህንን እንደሰማ በራሱ የዩክሬን ወታደሮችን መፈለግ ጀመረ። ነገር ግን ሴሪ መሬት ውስጥ ላይ የወደቀ አንድ ምልክት አየ። የማይኮላ ሚስት ለቦላ የሰራችለት እንጨት ቅርጽ ነበር። ይህ የማን እንደሆነ ሳያውቅ ደነገጠ። ማይኮላ ከየት መጣ ሳይባል ከላይ ዘሎ ወርዶ ሴሪን ያዘው። መሳሪያው ስለወደቀበት ልክ እንደ መጀመሪያው ስልጠና ላይ እንደነበረው በትግል ያዘው። ሊገለው ቢችልም ሌላኛው ስናይፐር እንዳይሰማው እሱም በቡም አጋየው። የሩሲያ መጠባበቂያ ቡድንም ህንፃው ላይ ደርሰዋል። ነገር ግን ሴሪ መሞትን አያውቁም ነበረ። እናም ወደ ሴሪ ሬዲዮ ሲደውሉ ማይኮላ ስልክን አንስቶ ሁላቸውም ሟች ናቸው አላቸው። ይህንን ብሎ ከባድ መኪና ሹፌር ተኩሶ ገደለው። አሁን ጥይቱ እንደተተኮሰ የሩሲያ ወታደሮች በበቀል ሁሉም ከመኪናው ዘለው ወጡ። ነገር ግን የዩክሬን ተኳሾች በዙሪያቸው አድፍጠው እንደተመደቡባቸው አያውቁም ነበረ። የዩክሬን ወታደሮች የጥይት ዝናብ እያወረዱ እያንዳንዳቸውን የሩሲያ ወታደሮችን ቀጠፉ። ከዚህ ተልዕኮ በኋላ ማይኮላ ወደ ሚስቱ መቃብር ሄደ። ምክንያቱም የገባው ቃል አሁን ተፈጽሟል። ሚስቱንና ኮሎኔሉን የገደሉትን ሁሉ ገድለዋል። ሀገሩንም አስከብለዋል፣ ነፃም አውጥተዋል። ማይኮላ የሚኖርለት ትዳርና የሚኖርለት ህይወት ከመጨረሻው ስላጣ የሚኖርላት አንድ ሀገሩን ለማገልገል ወደ ሌላኛው ተልዕኮ ይሄዳል። የዛሬው ፊልማችን ይህን ይመስል ነበረ። ፊልማችን ከወደዱት ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።